የብልጽግና ፓርቲ በአዲስ አበባ የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር አካሂዷል። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ በተካሄደው የምረጡኝ ቅስቀሳ ማጠቃለያና የድጋፍ ሰልፍ መርሃ ግብር ላይ መልእክት ያስተላለፉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤ የምርጫ ሂደቱ የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋች እንደሆነ አብራርቷል። ኢትዮጵያውያን በምርጫ ብቻ እንደሚያምኑ መንግስትንም በምርጫ እንደሚያጸኑ በተግባር ለዓለም የሚያስመሰክሩበት አጋጣሚ መሆኑንም አንስተዋል። በምርጫ ድምጽ የመስጠት ሂደት ብቻ አይደለም፣ ይልቁንም ሀገራችን ኢትዮጵያ የተረጋጋ የፖለቲካ ስርዓትን የማጽናት ዘላቂ ሰላምን የማረጋገጥ የተጀመሩትን የልማት ስራዎች የማስቀጠል ጽኑ መንገድና ሂደት ነው። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን ዲሞክራሲያዊ ስርዓት የምናጸናበት ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። ባለፉት 5 ዓመታት በአዲስ አበባ ለተመዘገቡ ሁለንተናዊ የልማት እንቅስቃሴዎች ብልጽግና ፓርቲን የመረጡ ዜጎች አስተዋጽኦ አለበት ያሉት ደግሞ የአዲስ አበባ ብልጽግና ጽሕፈት ቤት ኃላፊ ሞገስ ባልቻ ናቸው። ብልጽግናም በቃሉ የታመነ በተግባር የተፈተነ ለውጤት የፈጠነ ሰው ያከበረ መሆኑን ከናንተው ጋር ሆነን የ50 ዓመት ስራን በ5 ዓመት ከወን ነው የተናገርነውን ፈጸም ነው። እሰይ እንኳን ብልጽግናን መረጣችሁ። ብልጽግና ፓርቲ በ2013 ዓ.ም የገባውን ቃል በተግባር በገለጸበት ልክ በሰባተኛው ጠቅላላ ምርጫም ለህዝብ የገባውን ቃል ለመተግበር ቁርጠኛ እንደሆነም በድጋፍ መርሃ ግብሩ ተመላክቷል። ብልጽግናን መምረጥ የጀመርናቸውን የልማት ስራዎች በፍጥነት ወደ ሁሉም የአዲስ አበባ አካባቢዎች በማድረስ የሀገራችንን የብልጽግና መጻኢ ጊዜ ማሳመር ስለሆነ ብልጽግናን ለመምረጥ ዛሬ የይፋዊ አደባባይ የምርጫ ቅስቀሳችንን ነቅላችሁ በነቂስ ወጣችሁ በመስቀል አደባባይ የተገኛችሁ በግንቦት 24 በሚደረገው ምርጫ ብልጽግናን የስንዴ ነዶ በመምረጥ የአዲስ አበባን ፈጣን የልማት ጉዞ እንድታስቀጥሉ በዚህ አጋጣሚ ጥሪ ለማስተላለፍ እንፈልጋለሁ። በ2013 በስድስተኛው ሀገራዊ ዙር ምርጫ ይሁንታችሁን ሰጥታችሁን የገባነውን ቃል ቆጥረን እንደመለስን ቃል በተግባር ብቻ ሳይሆን ከቃላችን በላይ ሰርተን እንዳሳየናችሁ ሁሉ አሁንም የምንገባውን ቃል በእጥፍ እንደምንተገብረው ላረጋግጥላችሁ እወዳለሁ። ግንቦት 24 ወደ ምርጫ ጣቢያ ስትሄዱ የስንዴ ነዶ ለይታችሁ በማወቅ ለብልጽግና ፓርቲ ድምጻችሁን እንድትሰጡ በአክብሮት እንጠይቃለን።